አንድ የ12 ዓመት ልጅ ሆነ ብሎ ከጀርባችሁ ላይ ወይን ቢያፈስባችሁ ወላጆቹ ደግሞ ይቅርታ ከመጠየቅ ይልቅ ፊታችሁ ላይ ቢስቁባችሁ ምን ታደርጋላችሁ? ቀዩ ወይን በጀርባዋ ላይ ሲንጠባጠብ እና የ200 ሰዎች አይን እሷ ላይ ሲያርፍ ኤሊዛቤት ሚለር የቆመችው ለቀሚሷ ሳይሆን ለክብሯ ነበር። ያ በሳቅ የታጀበ የውርደት ምሽት ለዊሊያም ቶርን ቤተሰቦች የ540 ሚሊዮን ዶላር የኪሳራ ጉዞ መጀመሪያ እንደሚሆን ማን አሰበ? ድህነትን አሸንፋ ለዚህ የበቃችው ይቺ ሴት እያንዳንዱ ሰው አስፈላጊ ነው የሚለውን የእናቷን ትምህርት በተግባር ያሳየችበትን አስገራሚ ታሪክ ስትሰሙ ስለ ስኬት ያላችሁ አመለካከት ሙሉ በሙሉ ይቀየራል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይሄንን አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። አሁን ሁሉንም ነገር ወደ ለወጠው ወደዚያ መስከረም ምሽት ልውሰዳችሁ። ስሟ ኤሊዛቤት ሚለር ይባላል። ግዛቷን የገነባችው በአንድ ቀላል መርህ ላይ ነበር። ስብዕና ከትርፍ ይበልጣል። ሰዎች ይህ የዋህነት ነው ብለው ያስባሉ። ለንግድ ስራም በጣም የለሰለሰች እንደሆነች ከጀርባዋ ያንሹካሹካሉ። ስነ ምግባሯ ውድቀቷ ሊሆን እንደሚችልም ይናገራሉ። በዚህ ኢንዱስትሪ ውስጥ ከ42 ዓመታት በኋላ እሷ አሁንም እዚያው አለች። እነዚያ የሚያንሹካሹኩት አብዛኞቹ ግን የሉም። በዚያ ምሽት የተደረገው የበጎ አድራጎት ምሽት ለህፃናት ንባብ ፕሮግራም ነበር። ይህም ለልቧ ቅርብ የሆነ ጉዳይ ነው። ያደረገችው በደቡብ ቦስተን ባለ 2 ክፍል አፓርታማ ውስጥ ሲሆን እናቷ እነሱን ለመመገብ 3 ስራዎችን ትሰራ ነበር። ከኩለ ሌሊት እስከ ንጋት ድረስ ቢሮዎችን ታጸዳለች። በምሳ ሰዓት ጠረጴዛዎች ላይ ታስተናግዳለች እና በሆነ መንገድ አሁንም በየምሽቱ ለሷ ለማንበብ ጊዜ ታገኝ ነበር። መጽሐፍት ማምለጫቸው ከድህነትና ከትግል ባለፈ ወደ ዓለም መመልከቻ መስኮቶቻቸው ነበሩ። ስለዚህም በእነዚህ የንባብ ዝግጅቶች ላይ በእርግጥም ትገኛለች። እናም ቼኮችን ትፈርማለች። ምክንያቱም ማምለጫን የሚፈልግ ልጅ መሆን ምን አይነት ስሜት እንዳለው ታውቃለች። በእነዚህ ዝግጅቶች ላይ ብቻዋን መሄድን ትመርጣለች። የደህንነት ኃላፊዋ እብድ እንደሆነች ያስባል። ነገር ግን ከቦርድ ክፍል ውስጥ ከምትማረው በላይ ከሰዎች ጋር ባደረገችው ተራ ምልከታ ስለ ሰዎች ብዙ ተምራለች። ሰዎች እንደማትመለከታቸው ሲያስቡ ማንነታቸውን በትክክል ያሳያሉ። እውነተኛ ማንነታቸውን። ያ ከማንኛውም የጀርባ ምርመራ በላይ ትልቅ ዋጋ አለው። ግራንድ ፖሊቪያ የአንድ ሰው $5000 የሚከፈልበት የበጎ አድራጎት ዝግጅት የሚጠበቀውን ሁሉ የያዘ ነበር። ከኮሌጅ ትምህርት በላይ ዋጋ ያላቸው ቻንዲለሮች፣ እንደ ውሃ የሚፈስ ሻምፓኝ እና ትንሽ ሀገርን በገንዘብ ሊረዱ የሚችሉ የፋሽን አልባሳት። እሷ ቀላል የብር ቀለም ልብስ ለብሳ ነበር። ምንም የማያብለጨልጭ ጌጣጌጥ የለም። ጸጉሯ ስም ብሎ ወደ ኋላ የታሰረ ነው። ቀላል። እውነተኛ ስልጣን ራሱን ማወጅ እንደማያስፈልገው ከረጅም ጊዜ በፊት ተምራለች። ህዝቡን ለአንድ ሰዓት ያህል ስትመለከት ነበር እነሱን ያስተዋለቻቸው። የቶርን ቤተሰብ ዊሊያም፣ ቪክቶሪያና ልጃቸው ጁሊያን። በእርግጥም የዊሊያን ኩባንያን ታውቀዋለች። ኤፔክስ ሲስተምስ ለ6 ወራት ዋነኛ አቅራቢዋ ነበር። ይህም በ500 ሚሊዮን ዶላር ዋጋ ባለው የ3 ዓመት ውል ስር የሚሰራ ነው። በወረቀት ላይ ሁሉም ነገር ፍጹም ይመስላል። ምርቶቻቸው ጠንካራ ነበሩ፣ አቅርቦቱም ወጥ ነበር እና ቁጥሮቹ ይሰራሉ። አጋርነታቸውን ለማስፋት ምናልባትም የውሉን ዋጋ በ3 እጥፍ ለማሳደግ አቅዳ ነበር። በዚያ ምሽት እዚያ የተገኘችውም ለዚህ ነው። በትክክልም ስለ ስብዕናው የጠረጠረችውን ለማረጋገጥ ዊሊያምና ቤተሰቡን ባልተጠበቀ ሁኔታ ውስጥ ማየት ትፈልግ ነበር። በ30 ደቂቃ ውስጥ ግን መልሱን አገኘችው። የፈለገችውን መልስ ግን አልነበረም። ጁሊያን አንዲት አሮጊትን ሴት ይቅርታ ሳይጠይቅ ሲገፋ፣ አሳላፊዎች ሳይቀርቡ ከሰሃኑ ላይ ምግብ ሲነጥቅ እና ዝግጅቱ ምን ያህል አሰልቺ እንደሆነ ጮክ ብሎ ቅሬታ ሲያቀርብ ተመለከተች። እሱ የ12 ዓመት ልጅ ነበር። ምናልባትም $2000 የሚያወጣ ልብስ የለበሰ፣ ጸጉሩን እንደ ትንሽ የዎል ስትሪት ደላላ ወደ ኋላ በጄል ያስያዘ። ግን ያስቸገራት መልኩ አልነበረም። አይኖቹ ነበሩ። ቀዝቃዛ፣ ባለመብትነት የሚሰማቸው ጨካኝ አይኖች። ዊሊያም እና ቪክቶሪያ በአካባቢው ተጠግተው ክፍሉን በልምምድ ብቃት ያዳረሱ ነበር። ቪክቶሪያ አስቂኝ ባልሆኑ ቀልዶች ላይ በጣም ጮክ ብላ ስትስቅ፣ የሰዎችን ክንድ ረዘም ላለ ጊዜ ስትነካ እና ስሞችን
እንደ ጭጋግ መለከቻ ያለ ረቂቅነት ስትጠራ ተመለከተች። ዊሊያም በስራ አስፈጻሚዎች መካከል እየተንቀሳቀሰ ስለ ኩባንያው ታይቶ የማይታወቅ እድገትና ከሚለር ኢንተርፕራይዝ ጋር ስላለው አብዮታዊ አጋርነት ሲናገር ድምፁ በአዳራሹ ውስጥ ይሰማ ነበር። ጁሊያን ብልግና በፈጸመ ቁጥር ወላጆቹ ወይ ችላ ይሉት ወይም ደግሞ በፍቅር እያዩት ይስቁ ነበር። በሌላ እንግዳ ገጽታ ላይ መጥፎ አስተያየት ሲሰጥ ዊሊያም በኩራት ጸጉሩን ያሻሸው ነበር። ሆነ ብሎ አሳላፊውን ገጭቶ ትሪው ባደገኛ ሁኔታ እንዲወዛወዝ ሲያደርግ ቪክቶሪያ ዝም ብላ ፈገግ ትላለች። ወንዶች ልጆች እንደዚህ ናቸው የሚል ማስተባበያን ተናገረች። ኤሊዛቤት 3 የራሷን ልጆች አሳድጋለች እና በበጎ አድራጎት ስራዎች በሺዎች የሚቆጠሩ ሌሎች ልጆችንም አይታለች። በልጅ መጥፎ ባህሪና ጭካኔ ተቀባይነት እንዳለው በተማረ ልጅ መካከል ያለውን ልዩነት በደንብ ታውቃለች። ጁሊያን ቶርን ተምሮታል። ወደ 9 ሰዓት አካባቢ ወደ ጣፋጭ ጠረጴዛው አመራች። በእውነቱ ደክሟት ነበር። እነዚህ ዝግጅቶች ከቦርድ ስብሰባዎች ይልቅ የበለጠ ያደክሟታል። ለመውጣት እያቀደች ትንሽ ኬክ ለመውሰድ ስትዘረጋ አንድ ሰው ከኋላዋ ሲቃረብ ተሰማት። ከዚያም ሌላ ነገር ተሰማት። ቀዝቃዛ ፈሳሽ ከጀርባዋ ላይ ፈሰሰ። የብር ቀሚሷን አረጠበው። በአከርካሪዋ ላይም ትንንሽ ፈሳሾች ወረዱ። ቀይ ወይን፣ ሙሉ ብርጭቆ። ሆን ተብሎና በክፋት በቀሚሷ ጀርባ ላይ ፈሰሰ። አዳራሹ ሁሉ ዝም አለ። 200 ሰዎች በአንድ ጊዜ መተንፈስ ሲያቆሙ የሚሰማውን ስሜት ታውቁታላችሁ? የአየር ግፊቱ ይለወጣል። ጊዜ የቆመ ይመስላል። እሷ ሙሉ በሙሉ ዝም ብላ ቆመች። ወይኑ ከክርኗ ወደ ነጭም ነበረድ ወለሉ ላይ ይንጠባጠብ ነበር። በእግሯ ስር ጥቁር ቀይ ኩሬዎችን ፈጠረ። ከዚህ የባሰ ሁኔታ ውስጥ ገብታ ታውቃለች። ጠላት የሆኑ የንግድ ወረራዎች፣ ጨካኝ ተወዳዳሪዎችን እና የቆሸሸ ቀሚስን ኢምንት የሚያደርጉ የግል አደጋዎች ገጥመዋታል። ነገር ግን ስለዚህ ቅስፈት የሆነ ነገር ምሽቱን ሙሉ ስትመለከተው የነበረውን ነገር ሁሉ ግልጽ አደረገላት። ከኋላዋ በአሽሙር የተሞላ የወጣት ድምፅ ጸጥታውን ሰበረው። ኦ አሁን ቀይ የለበሽ መስለሻል። በእውነት መስለሻል። እንደዚህ ይሻል። ያ አሰልቺ ብርማ ቀለም ሁሉንም ሰው እያስጨነቀው ነበር። ጁሊያን ቶርን የ12 ዓመቱ ልጅ እሱ ብቻ በሚረዳው ቀልድ መሳቂያ እንደሆነች አድርጎ ይስቅባት ነበር። ወይኑ አሁንም ከቀሚሷ ላይ እየተንጠባጠበ ቀስ ብላ ዞራ አየችው። በትክክል አየችው። ባዶውን የወይን ብርጭቆ በእጁ ይዞ ሽልማት እንዳሸነፈ ሁሉ ፈገግ ብሎ ቆሟል። አይኖቹ በክፉ ደስታ ይጨፍሩ ነበር። ይህ አጋጣሚ አይደለም፣ ቀልድ አይደለም። ይህ ሌሎችን ለማዋረድና መዝናኛ ለማድረግ ከተማረ ሰው የመነጨ ንጹህና የተሰላ ጭካኔ ነበር። ከዚያም ተጨማሪ ሳቅ ሰማች። የአዋቂዎች ሳቅ። ዊሊያም ቶርን እየሮጠ መጣ፣ ግን ይቅርታ ለመጠየቅ አልነበረም። እጁን በልጁ ትከሻ ላይ በማያጠራጥር ኩራት አድርጎ እሱም መሳቅ ጀመረ። በትክክል ሳቀ። ሚስቱ ቪክቶሪያም ተከተለችው፣ እጇን ባፏ ላይ አድርጋ። ነገር ግን አይኖቿ በደስታ ተሸብሽበው ነበር። አምላኬ ሆይ ጁሊያን! ቪክቶሪያ በሳቅ ፈነዳች። አንተ መጥፎ ነህ። ዊሊያም ራሱን በማጋነንና ባለማመን ነቀነቀ፣ ግን ፈገግ ይል ነበር። ኤልሳቤት በጣም አዝናለሁ፣ ግን ይህ በተወሰነ መልኩ የሚያስቅ እንደሆነ ማመን አለብሽ። ልጆች ታውቂያለሽ አይደል? ምንም ገደብ የላቸውም። በ200 ምስክሮች ፊት በዚህ ቤተሰብ እየተሳቀባት በወይን ረጥባ ዝም ብላ ቆመች። ዊሊያም ልጁን ለመቅጣት እንኳን አልሞከረም። ቪክቶሪያ ምንም አይነት እውነተኛ ይቅርታ አላቀረበችም። ካዩት ነገር ሁሉ ይህ በጣም አስቂኝ እንደሆነ ሁሉ መሳቃቸውን ቀጥለዋል። ኤልዛቤት፣ ዊሊያም ቀጠለ። ድምፁ ወደ መናቅ ተቀየረ። ቀሚስ ብቻ ነው አይደል? ያው ሌላ መግዛት ትችያለሽ። እንዲያውም አንቺ ሙሉ ሱቁን መግዛት ትችያለሽ። እንደገና ሳቀ። በዚህ ጊዜ ድምፁን ከፍ አድርጎ ሌሎቹም እንዲቀላቀሉት አበረታታ። አንዳንዶቹ አደረጉት። የጭንቀት ሳቅ በህዝቡ ሁሉ ውስጥ ተሰራጨ። ሰዎች ሌላ ምን ማድረግ እንዳለባቸው በማያውቁበት ጊዜ የሚፈጥሩት ሳቅ፣ ስልጣን አለው ብለው የሚያስቡትን ሰው መሪነት ሲከተሉ የሚፈጠር። ቪክቶሪያውንም ፈገግ እያለች ቀረብ አለች። በእውነት አትበሳጪ፣ ጁሊያን ልጅ ነው። ስታስቢው በትክክል ደስ የሚል ነገር ነው። በስኬታማ ሰዎች ዙሪያ ምቾት እንደሚሰማው ያሳያል።
ይህንን ልክ እንደ ምስጋና ተናገረችው። የልጃቸው ጭካኔ የተሞላበት ድርጊት በሆነ መንገድ በራሱ የመተማመኑ ማረጋገጫ ሆነ። በመጨረሻም ተናገረች። ድምጿ ግን ዝቅተኛ ነበር። ነገር ግን በዚያ ጸጥ ባለ አዳራሽ ውስጥ ሁሉም ሰው መስማት ይችላል። ይህንን ነው ደስ የሚል የምትሉት? የዊሊያም ፈገግታ ለሰከንድ ጠፋ። ደህና ማለት ይሄ ትልቅ ጉዳይ አይደለም። ምንም ጉዳት አላደረሰም። እዚህ ሁላችንም ጓደኛ ማቾች ነን። ጓደኛ ማቾች ነን ብላ ጠየቀች። ሳቁ ሙሉ በሙሉ ሞተ። ዊሊያም እና ቪክቶሪያ በድንገት ባለመተማመን እርስ በርሳቸው ተያዩ። ጁሊያን ግን አሁንም ታላቅ ነገር እንዳከናወነ ሁሉ በራሱ ተደስቶ ይታይ ነበር። ይሄ ልጅ የሌሎች ሰዎችን ክብር ለደስታው መጫወቻ እንዳደረገ የተማረውን ልጅ ተመለከተችው። ከዚያም ይህን ባህሪውን የፈቀዱ ብቻ ሳይሆን ያከበሩለትን ወላጆቹን አየች። እናም በዚያ ቅስፈት ውሳኔዋን ወሰነች። ድምጿን አላነሳችም፣ ትዕይንትም አልፈጠረችም። በቀላሉ ይቅርታ አድርጉልኝ አለችና ወይኗውንም ከቀሚሷ ላይ እየተንጠባጠበ ከአዳራሹ ወጣች። ከኋላዋ ዊሊያም ኤልዛቤት ቆይ እንደዚህ ስሳቱኝ እባክሽ ሲል ሰማች። ወደ ኋላ አልዞረችም። በሹክሹክታዎች በትኩረት እይታዎች ያዩትን ማመን ባቃታቸው ሰዎች ድንጋጤ ፊት አለፈች። ሹፌሩ መግቢያው ላይ አገኛት። ቀሚሷን አንድ ጊዜ ተመልክቶ የመኪናውን በር ሲከፍት ምንም አልተናገረም። ወደ ቤት በሚደረገው የ40 ደቂቃ ጉዞ ውስጥ ስለ ቀሚሱ ወይም ስለ ውርደቱ ወይም ስለ ሳቋ አላሰበችም። ስለ እናቷ አሰበች። ቢሮዎችን በማጽዳት ደክሟት የመጣችበትን ምሽት አሰበች። እጆቿ በኬሚካል የተላላጡ፣ ወለል በመወልወል ጀርባዋ የዛሉ ሌሎች ልጆች በሰጧት ልብስና በነፃ ምሳ በእናቷ ስራ ሲቀልዱ የነበረውን ጊዜ አስታወሰች። ደሃ ስለነበረች አሻግረው የማያዩት አስተማሪዎች ልጆቻቸው ከእንደዚህ አይነቷ ልጅ ጋር እንዲጫወቱ የማይፈልጉትን ወላጆች አስታወሰች። እናቷ በእነዚህ ዓመታት ውስጥ ውድ ነገር አስተምራታለች። በትንሿ የወጥ ቤት ጠረጴዛቸው ላይ ታስቀምጣት ነበር። በደከሙ እጆቿን ትይዝና እንዲህ ትላታለች። ኤልዛቤት ልጄ ስሚኝ፣ ስብዕና ማለት ሰዎች ሲያዩሽ የምታሳየው ነገር አይደለም። ማንም አስፈላጊ ሰው የሚያይሽ በማይመስልሽ ጊዜ የምታደርጊው ያ ነው ስብዕና። እውነተኛው ስብዕና ያ ነው። ይህንን ሁልጊዜ ማስታወሽሽ። እያንዳንዱ ሰው አስፈላጊ ነው። እያንዳንዱ ሰው አስፈላጊ ነው። ዊሊያም እና ቪክቶሪያ ቶርን በዚህ ምሽት ማንነታቸውን በትክክል አሳይተዋታል። ገንዘብ ለህመም የማይበገር እንዳደረጋት፣ ቦታዋ ደግሞ ለመዝናኛቸው ሊያዋርዷት የሚችሉ ሰዎች እንዳደረጋት በደንብ አሳይተዋታል። እየሳቁ እስካሉ ድረስ ጭካኔ ተቀባይነት እንዳለው የሚያምን ልጅ እያሳደጉ መሆናቸውን በደንብ አሳይተዋል። እናም አንድ ወሳኝና ገዳይ ስህተት ሰርተዋል። እሷ ከምትፈልጋቸው በላይ እነሱ እንደሚፈልጓት እረስተዋል። ቤት ስትደርስ ውሳኔዋን ወስና ነበር። ለህግ ስራዎች ኃላፊ በጣም የተለየ መመሪያ ያለው አንድ ኢሜል ላከችለት። ከዚያም ረጅም ሻወር ወሰደች። ወይኑን ከፀጉሯ ላይ አጥባ ተኛች። በማግስቱ ጧት ዊሊያም ቶርን አንድ ኢሜል ደረሰው። የርዕሰ ጉዳዩ መስመር የውል መቋረጥ ሚለር ኢንተርፕራይዝ በአፋጣኝ ተግባራዊ የሚሆን ይል ነበር። ሲከፍተው ፊቱ ምን ሊመስል እንደሚችል መገመት ትችላለች። ኢሜሉ ሙያዊ፣ ቀጥተኛና የመጨረሻ ነበር። የኤፔክስ ሲስተምስ ከሚለር ኢንተርፕራይዝ ጋር ያለው ውል በአፋጣኝ ተቋርጧል። ሁሉንም ስራዎች ለማቆምና መሳሪያዎቻቸውን ከነሱ ተቋማት ለማንሳት 30 ቀን ነበራቸው። በህግ ምንም ማብራሪያ አያስፈልግም ነበር። ምንም አልተሰጠም። መጀመሪያ ላይ ስህተት እንደሆነ ሳያስብ አይቀርም። ምናልባት በኩባንያ ውስጥ ያለ አንድ ሰው ከልክ በላይ ምላሽ እንደሰጠና ሲረጋጋ እንደሚያስተካክለው በማሰብ ስቆ ትቶት ይሆናል። እስከ ምሳ ሰዓት ድረስ ወደ ኤልዛቤት ቢሮ ያደረጋቸው ጥሪዎች ምላሽ ሳያገኙ ሲቀሩና የላካቸው ኢሜሎች ከስራ አስፈጻሚ ቡድኑ ሲመለሱ እውነታው መታየት ጀምሯል። እስከ ምሽት ድረስ ጠበቃዎቹ ውሉ መቋረጡን ህጋዊና አስገዳጅ የማይመለስ መሆኑን ሲያረጋግጡለት እየቀለደች እንዳልነበር በመጨረሻ ተረድቶ መሆን አለበት። ስሜታዊ እየሆነች አልነበረም፣ ውሳኔ ሰጪ እየሆነች ነበር። በሚቀጥለው ሳምንት ውስጥ ከዊሊያም እና ቪክቶሪያ በደርዘን የሚቆጠሩ መልእክቶች ደረሷት። በሚጠበቁ ደረጃዎች ውስጥ አለፉ። መጀመሪያ ግራ መጋባት፣ ከዚያ ቁጣ፣ ከዚያ ድርድር እና በመጨረሻ ተስፋ መቁረጥ። የዊሊያም የመጀመሪያ ኢሜል የመከላከያ ነበር።
ይህ ለልጅ ቀልድ የተሰጠ ፍጹም ተመጣጣኝ ያልሆነ ምላሽ ነው። በአንቺ ቦታ ካለ ሰው የበለጠ ሙያዊ ብቃት ተጠብቅ ነበር። ከዚያም የቪክቶሪያ መልእክት መጣ። ጁሊያን ካበሳጨሽ ይቅርታ እንጠይቃለን። ነገር ግን የ540 ሚሊዮን ዶላር ውል በቆሸሸ ቀሚስ ምክንያት ማቋረጥ የበቀልና የትንሽነት ምልክት ይመስላል። የምትነኪውን ስራ ሁሉ በደንብ አስቢ። እነዚያ ሳይሰሩ ሲቀሩ የተለያዩ ስልቶችን ሞከሩ። ዊሊያም ያለ በቂ ምክንያት ውል በማፍረስ ክስ ሊመሰርት እንደሚችል የሚገልጽ መደበኛ ደብዳቤ ላከ። ጠበቆቿ በውላቸው ውስጥ ስንት አንቀጾች በእሷ ውሳኔ ወዲያውኑ መቋረጥን እንደሚፈቅዱ በትክክል የሚያብራራ በጣም ዝርዝር የሆነ ምላሽን ላኩ። መልእክቶቹ ይበልጥ ተስፋ እንዲቆርጡ አደረጓቸው። ቪክቶሪያ በተደጋጋሚ ወደ ኤልዛቤት ቢሮ ደወለች። በቁጣ ጀምረው በድብቅ ድንጋጤ የሚጨርሱ ድምጾችና መልእክቶችን ትተው ነበር። ህይወታችንን በምንም ምክንያት እያጠፋሹ ነው። እኛ ላይ የሚደገፉ ብዙ ሰራተኞችና ቤተሰቦች አሉን። ቆይ እንዴት እንደዚህ ጨካኝ ትሆኛለሽ? ያቺ ጨካኝ የምትል ቃል ያላት ምላጭነት ከሷ አልተሰወረችም። ነገር ግን አንድ ጊዜ ምላሽ አልሰጠችም። ምክንያቱም ዊሊያምና ቪክቶሪያ ያልተረዱት አንድ ነገር እዚህ አለ። ይህም ስለ ቀሚሱ አልነበረም። መቼም ስለ ቀሚሱ አልነበረም። ይህ ሁለት ወላጆች ልጃቸው ሌላን ሰው ሆነ ብሎ ሲያዋርድ ስለ መሳቃቸው ነበር። ይህ ስለታገሱት ብቻ ሳይሆን ስላበረታቱት ተራ ጭካኔ ነበር። ይህ በልጃቸው ውስጥ ስለሚተክሉት እሴት ነበር። ገንዘብ ማለት ያለ መከሰስ መብት ማለት እንደሆነ፣ ስልጣን ማለት ሰዎችን በፈለጋችሁት መንገድ ትሪት ማድረግ ትችላላችሁ ማለት እንደሆነ፣ ክብር ለድርድር የሚቀርብ እንደሆነ። ኩባንያዋን የገነባችው በጥብቅ መርህ ላይ ነው። ከስራ አስፈጻሚው እስከ ደብዳቤ ክፍል ድረስ ለሷ የሚሰሩ ሁሉም ሰዎች በአክብሮት እንደሚስተናገዱ ያውቃሉ። ረዳቶቻቸውን በማቃለላቸው ምክትል ፕሬዝዳንቶችን አባራለች። ሰራተኞችን ከሚበዘብዙ ኩባንያዎች ጋር አጋርነቷን አቁማለች። ገንዘቡ እሴቶችን ለመቀየር ዋጋ ስለሌለው ከቢሊዮን ዶላሮች ርቃ ሄዳለች። ስለዚህ ዊሊያምና ቪክቶሪያ ቶርን በልጃቸው ጭካኔ ሲስቁ ስትመለከት ደስ የሚልና አስቂኝ ብለው ሲያቆለጳጵሱት ከነሱ ጋር ንግድ መስራት እንደማትችል አውቃ ነበር። ምክንያቱም ውሎ አድሮ ያ የስብዕና ጉድለት በንግድ ስራዎቿ ውስጥ ይታያል። ማንም በማያያቸው ጊዜ ሰራተኞቻቸውን እንዴት እንደሚይዙ ያሳያል። በውል ድርድር፣ በጥራት ቁጥጥር፣ በደንበኞች አገልግሎት ውስጥ ይታያል። ስብዕና ሁል ጊዜም ብቅ ይላል። በአንድ ወር ውስጥ ስለተቋረጠው ውል ዜና በኢንዱስትሪ ውስጥ ተሰራጨ። እነዚህ ነገሮች ሁል ጊዜም ይከሰታሉ። ሰዎች ያወራሉ እና ስለ 540 ሚሊዮን ዶላር ውል መቋረጥ ሲያወሩ ለምን እንደሆነ ማወቅ ይፈልጋሉ። በበጎ አድራጎት ምሽቱ ላይ ስለተፈጠረው ነገር ታሪኩ በፍጥነት ተሰራጨ። አንዳንዶች ከቶርን ቤተሰብ ጎን ቆሙ። በቀለኛ፣ ስስ እና ስሜታዊ ናት አሏት። የግል ስሜት በንግድ ውሳኔ ላይ ጣልቃ እንዲገባ አድርጋለች አሉ። ጥቂት ስራ አስፈጻሚዎች የግል እሴቶችን ከድርጅታዊ ውሳኔዎች ጋር የመቀላቀልን አደጋ በተመለከተ የተለያዩ ጽሑፎችን አሳትመዋል። ወላጆች ሰዎችን ተጠያቂ ስላደረገች አመሰገኗት። ተመሳሳይ ውርደት የደረሰባቸውና ሐሳብ ያላቸው ሰዎች ታሪካቸውን አጋሩ። ወጣት ባለሙያዎች የራሳቸው እሴት እንዲኖራቸው ለማስጠበቅ ስላነሳሳቻቸው የተለያዩ ጽሑፎችን ጻፉላት። ኤፔክስ ሲስተምስ ኪሳራውን መቋቋም አልቻለም። በእነሱ ውል ላይ ተመስርተው በከፍተኛ ሁኔታ ተስፋፍተው ነበር። ብድር ወስደዋል። በመቶዎች የሚቆጠሩ ሰራተኞችን ቀጥረዋል። ውድ መሳሪያዎችንና መጋዘኖችንም ተከራይተው ነበር። ዋናው የገቢ ምንጭ ሲጠፋ ሁሉም ነገር እንደ ካርታ ቤት ፈራረሰ። ከ6 ወራት በኋላ ዊሊያም እና ቪክቶሪያ ኪሳራቸውን ለማወጅ ተገደዱ። ኩባንያቸው፣ ቤታቸው፣ ቁጠባቸውንም አጡ። አብዛኞቹ ሰራተኞቻቸው ሌላ ቦታ ስራ አገኙ። ምንም እንኳን ብዙዎቹ ለደረሰው ትርምስ የቶርን ቤተሰብን ቢወቅሱም በገንዘብ ውድቀታቸው ደስ አይላትም። አንዳንዶች እንደሚያስቡት በቀለኛም አይደለችም። በቀላሉ መሰረታዊ ጨዋነት ከሌላቸው ሰዎች ጋር አጋርነትን በመፍጠር ቅርስን ለመገንባት ፍቃደኛ ብቻ አልነበረችም። ኤፔክስ ሲስተምስን በትንሽ የቤተሰብ ኩባንያ ተካችው። ባለቤቶቹ ከ15 ዓመት በፊት በጋራጃቸው ውስጥ ስራዎችን የጀመሩ ባልና ሚስት ናቸው። ስታገኛቸው ለሷ ያሳዩትን ተመሳሳይ ጨዋነት ለረዳቷም አሳዩ። ስለ ችሎታቸው ከመመካት ይልቅ ስለ ራዕዩዋ ጠየቋት እና በአስራዎቹ እድሜ ውስጥ የምትገኝ ልጃቸው በስብሰባ ወቅት በቢሮ በኩል ስታልፍ
በትዕግስትና በእውነተኛ ፍቅር ሲያናግሯት ተመለከተች። አሁን ኤልዛቤት ከነርሱ ጋር ለ2 ዓመታት አብራ እየሰራች ነው። አጋርነቱ ከኤፔክስ ሲስተምስ ጋር ከነበራት የበለጠ ጠንካራ ነው እና ሙላቸውን ወደ $800 ሚሊዮን አሳድጋላቸዋለች። ጥሩ ንግድና ጥሩ ስብዕና አብረው ሊኖሩ ይችላሉ። ስለ ጁሊያን ቶርን አንዳንድ ጊዜ ታስባለች። አሁን 14 ዓመቱ ነው እና ማንም የተለየ ትምህርት እያስተማረው እንዳልሆነ አስባ ታዝናለች። ሁሉንም ነገር ማጣት በወላጆች ውስጥ ያለውን መዘዝ ትረዳለች። ጭካኔ ዋጋ እንዳለው፣ የሰው ልጅ ክብር ከትርፍ በላይ እንደሚበልጥ እንዲረዱ ረድቷቸው እንዲሆን ትመኛለች። የራሷ ልጆች አሁን አድጓል፣ በራሳቸው መንገድ ስኬታማ ናቸው እና ሁሉም ይሄንን ታሪክ ያውቃሉ። እናታቸው $500 ሚሊዮን ጥላ የሄደችው ውርደትን እንደመመዘኛ ከሚያዩ ሰዎች ጋር ንግድ ለመስራት ፈቃደኛ ስላልሆነች እንደሆነ ያውቃሉ። ከገቢ ይልቅ ታማኝነትን፣ ከውል ይልቅ ስብዕናን እንደመረጠች ያውቃሉ። ሰዎች ብዙ ጊዜ በውሳኔዋ ትቆጭ እንደሆነ ይጠይቋታል። ስንት ገንዘብ እንደነበረበት፣ ስንት ስራዎች እንደተበተኑ፣ አንድ ምሽት የብዙዎችን ህይወት እንዴት በከፍተኛ ሁኔታ እንደለወጠ ይጠይቃሉ። የቆሸሸ ቀሚስ በእውነት ያን ያህል ዋጋ ነበረው እያሉ ይሞግታሉ። መልሷ ሁሉ ጊዜ ያው ነበር። ስለ ቀሚሱ አልነበረም። ጭካኔ ተቀባይነት እንዳለው ስለተማረ የ12 ዓመት ልጅ ነበር። ያንን ጭካኔ ስለፈቀዱ ብቻ ሳይሆን ስላከበሩ ወላጆች ነበር። ሀብትና ስኬት ሌሎችን እንደመመዘኛ እንዲያዩ ፍቃድ የሰጣቸው ስለሚመስላቸው ስለዚያ ቤተሰብ ነበር። ኤልዛቤት ደሃ ሆና ነው ያደገችው። ሌሎች ሊያሾፉባት መብት እንዳላቸው በሚሰማቸው በዚያ ሁኔታ አድጋለች። ይህንን ኩባንያ የገነባችው ዳግመኛ አቅመ ቢስነት እንዳይሰማት ነው እና ከምንም ነገር በላይ ደግሞ ስብዕና ከባንክ ደብተር በላይ ዋጋ የሚሰጥበትን ዓለም ለመፍጠር ነው። በነገራችን ላይ ወይኑ ከቀሚሷ ወጥቷል። ነገር ግን አንዳንድ እድፎች ሊጸዱ አይችሉም። በዊሊያም እና በቪክቶሪያ ቶርን ስም ላይ ያለው እድፍ፣ በልጃቸው ስብዕና ላይ ያለው እድፍ፣ በንግድ ቅርሳቸው ላይ ያለው እድፍ ሊጠፋ አልቻለም። እነዚህ እድፎች ቋሚ ናቸው። የ$540 ሚሊዮን ስህተት እውነተኛው ዋጋ ያ ነው። ያጡት ውሉን አይደለም፣ ይልቁኑ መጀመሪያውኑም ያልነበራቸውን እምነት፣ ታማኝነትና የሰው ልጅን ጨዋነት ነው። ስለዚህ ታሪኳ ይሄ ነው። የ12 ዓመት ልጅ በቀሚሷ ላይ ወይን ያፈሰሰባትና ወላጆቿ ይሳቁባት ምሽት እና የ$540 ሚሊዮን ውላቸውን ያበቃችበት ጠዋት። አንዳንዶች አሁንም ከልክ በላይ ምላሽ እንደሰጠች ያስባሉ፣ ሌሎች ደግሞ ሙሉ በሙሉ ይረዳሉ። ግን ለሷ ዋናው ነገር ያ ነው። ዋጋ ቢያስከፍላትም እንኳን ለእሴቶቿ ታማኝ ሆና መቆየት። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እናንተ ያደረገችው ነገር ትክክል ነው ብላችሁ ታስባላችሁ ወይስ ተጋኗል? ሐሳብ አስተያየታችሁን ጻፉልን። እንደዚህ አይነት ታሪኮችን የምታገኙበት የዩቲዩብ ቻናላችንንም ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ታሪኩን ከወደዳችሁት ላይክ እና ሼር አድርጉት። እናመሰግናለን። ቸር ቆዩን።